ኢንተርኔት ላይ እንዴት አድርጋችሁ ገንዘብን መስራት እንደምትችሉ ማአት አይነት ቪዲዮዎች አሉ፣ ማአት አይነት ሪሰርቾች አሉ። ነገር ግን ኦልሞስት ዜሮ በሚባል ደረጃ ማንም ሰው ግን ያንን ገንዘብ ካገኛችሁ በኋላ ምን ማድረግ አለባችሁ፣ እንዴት ነው ኪፕ የምታረጉት የሚለው ነገር ብዙ ሰው ያስተምራችሁ። ይህን ቪዲዮ የምትመለከቱት ቤተሰብ ያላችሁ ሰዎች ከሆናችሁ፣ ተማሪዎች ከሆናችሁ፣ ኢቭን ራሳችሁን ስላችሁ የወጣችሁ ሰዎች ብትሆኑም ኦር ኢቭን ባትሆኑም ገንዘብ ካላችሁ፣ ገቢ ካላችሁ ያንን ገንዘብ እንዴት በስነ ስርዓት መቆጣጠር እንዳለባችሁ and basically money management የሚለው ነገር በጣም ባጭሩ አስረዳችኋለሁ። ስለዚህ አጠገባችሁ እስክሪብቶ ወረቀት ካለ እባካችሁ በደንብ አድርጋችሁ አድምጡኝ። ምናልባት አዲስ ከሆናችሁ ሃይ ኢዲዲ አባላለሁ። እንኳን ወደ ቻናሌ መጣችሁ። በዚህ ቻናል ላይ እንግዲህ በሳምንት 3 ጊዜ ለእናንተ የሚጠቅሙ ፐርሰናል ዲቨሎፕመንት ላይ ፎከስ ያደርጉ ኮንተንቶችን እሰራለሁ። ራሳችሁን ማሳደግ፣ ራሳችሁን መለወጥ ኦር ኤኒቲንግ እንደዚህ አይነት ቶፒክ ላይ ኢንተረስትድ ከሆናችሁ ሰብስክራይብ እንድታደርጉ ዛሬውኑ እጋብዛችኋለሁ። ቢካዝ እዚህ ቻናል ላይ የብዙ ሰው ህይወት እየተለወጠ ነው። የኔ ቃል አትስሙ። የበፊቱ ቪዲዮዎቼ ላይ ያሉትን ኮሜንት ሴክሽን ሼራችሁ ማየት ትችላላችሁ። and እዚህ ቪዲዮ ላይም ካላችሁ ምስክርነታችሁን አስቀምጡ። እኔ እንግዲህ በጣም ለረጅም ጊዜ ስለ ሶፍት ስኪልስ አስተምራችሁ ቆይቻለሁ። እንዴት ፕሮዳክቲቭ መሆን አለባችሁ፣ እንዴት ታይም ማኔጅመንት ሊኖራችሁ ይችላል፣ እንዴት ህይወታችሁ ላይ ስራችሁ ላይ ውጤታማ መሆን ትችላላችሁ፣ and አንድ ሰው ደግሞ ውጤታማ እንዲሆን በህይወቱ ምን አይነት ሶፍት ስኪሎች ያስፈልጉታል ብዬ ማአት አይነት ነገሮችን ሼር አድርጌያለሁ። ነገር ግን አብዛኛው ሰው እንደ ቀልድ እየተመለከተው ያለው ነገር ወይም ደግሞ እስከናካተው እንዴት ማረግ ራሱ እንዳለበት ግራ የሚገባው ነገር is ያለኝን ገንዘብ እንዴት አድርጌ ነው ማኔጅ ማድረግ የምችለው? because እንደነገርኳችሁ መግቢያ ላይ ብዙ ሰው እንዴት ገንዘብ መስራት አለባችሁ የሚለው ነገር ያስተምራችኋል። በጣም ጥቂት ሰዎች እንዲህ ነው ደግሞ ማኔጅ የምታደርጉት የሚለውን ነገር አይናገሩም። let me tell you ገንዘባችሁ እጃችሁ ላይ ከመግባቱ በፊት ፕላን አድርጉ። now አብዛኞቻችን የምናጠፋው ጥፋት ምንድነው? ብዙ ጊዜ ገንዘብ እጃችን ከገባ በኋላ ነው ይሄንን ለእንደዚህ ያንን ለእንደዚህ ለቤት ክራይ ለምናምን ብለን የምናወጣው እንጂ በጣም ኦልሞስት ዜሮ በሚለው ደረጃ ገንዘቡ እጃቸው ላይ ከመግባት በፊት ፕላን የሚያደርጉ ሰዎች የሉም እስከናካት። እንደዚህ ብላችሁ አስቡ። the moment እጃችሁ ላይ ገንዘቡ ሲገባ አይምሯችሁ የት ማድረግ እንዳለበት በአንድ ጊዜ የሚያውቅ ይመስላችኋል? አብሶሉትሊ ናት። ነገር ግን ቀድማችሁ እነዚህ ነገሮች ፕላን ማድረግ ወይም ደግሞ እቅድን ማውጣት አይምሯችሁን ማዘጋጀት ነው። ሲምፕሊ ምን ትሉታላችሁ? በዚህ ወር ይሄን ያህል ገንዘብ ኤክስፔክት አደርጋለሁ and ይሄን ያህል ገንዘብ ለእንደዚህ፣ ይሄን ያህል ገንዘብ ለእንደዚህ፣ ይሄን ያህል ገንዘብ ለእንደዚህ አወጣለሁ ብላችሁ እቅድን ስትይዙ አይምሯችሁን ኦሬዲ ብሉፕሪንት እየሰጣችሁት ነው ወይም እንዲታዘዝ ትዕዛዛትን እየሰጣችሁት ነው። ስለዚህ ደግሞ ምን እጃችሁ ላይ ሲገባ ውሳኔውን እናንተ ሳትሆኑ ውሳኔው የውስጥ ሰብኮንሺየሳችሁ ነው የሚወስነው። ባይ ዲፎልት ምን ማድረግ እንዳለበት ያውቃል፣ ምክንያቱም ቀድማችሁ ስለነገራችሁት ማለት ነው። በዚህ ቻናል ላይ ብዙ ነገሮችን ነግራችኋለሁ፣ ግን አንድ ቁልፍ ነገር እንድትይዙልኝ የምፈልገው ነገር is ሁሉ ጊዜ እቅዳችሁን ተከተሉ እንጂ ስሜታችሁን አትከተሉ። ማለትም ካልተጻፈ it doesn't exist እላችኋለሁ። ይሄ የዚህ ቻናል መርህ ቃላችን ነው። ታውቃላችሁ፣ ካልተጻፈ it doesn't exist ምን ማለት ነው? ካልመዘገባችሁ ያ ነገር የለም ማለት ነው። ለአይምሯችሁ ካልነገራችሁት አይምሯችሁ ሬጂስተር አያደርገውም ማለት ነው። ቀድማችሁ ፕላን ካላደረጋችሁት አትከተሉትም ማለት ነው። ግራ መጋባት ውስጥ ከሆናችሁ አብዛኞቻችሁ is because ቀድሞ የማቀድ ወይም ፕላን የማድረግ የህይወት ልምምድ ስለሌላችሁ ነው። የመጀመሪያው ቲፔ እባካችሁን ገንዘባችሁን ከመቀበላችሁ በፊት ፕላን አውጡ። you might say እንዴት አድርጌ ነው ፕላን የማውጣው? በጣም ጥሩ ጥያቄ። እኔ ኦሬዲ የአንድ አመት ወር በወር ሳምንት በሳምንት እያንዳንዱ ነገር ፕላን የምታደርጉበት የጉግል ኤክሰል ሽት አለኝ። ይሄንን የጉግል ሽት የኔ የቡና አካውንት ላይ ማግኘት ትችላላችሁ። ተማሪ ሁኑ፣ ሰራተኛ ሁኑ፣ ቤተሰብ አስተዳዳሪ ሁኑ፣ ለሁላችሁም ይሰራል። አውቶማቲካሊ ብዙ ነገሮችን ካልኩሌት ያደርግላችኋል። the only thing እናንተ ማድረግ ያለባችሁ ኢንካም አስገቡለት፣ ወጫችሁን ንገሩት፣ ራሱ ይሰራላችኋል። ምናልባት አጠቃቀሙን ግራ ከገባችሁ ኤክሰል ሽቱ እስከነ ቪዲዮ ነው አንድ ላይ የሚመጣው ያንንም አንድ ላይ ማየት ትችላላችሁ። ሁለተኛ ደግሞ የምታረጉት እንደ አካውንታንት ገንዘባችሁን ትራክ አድርጉት። እያንዳንዱ መስሪያ ቤት የራሱ የሆነ አካውንታንት አለው። እያንዳንዱ ቢዝነስ የራሱ የሆነ አካውንታንት አለው። ምን ማለት ነው? የወር ገቢውን ወጪውን ያመጣጥናል and ፕሮፊቱንም እንደዚሁ ይሰራል። ልክ እንደዛ ህይወታችሁን ራሳችሁ እንደ አካውንታንት መስራት አለባችሁ። አንድ ባህሪ እኔ ለራሴ ያስኩት ምንድነው መሰላችሁ? እያንዳንዱ የማደርጋቸው ነገሮች እንዳለ በእቅድ ነው ብያቸዋለሁ አይደለ? በየወሩ ቁጭ ብዬ ገንዘቤን ኦዲት አደርጋለሁ። ማለትም ቤዚክሊ ለእያንዳንዱ ወር እኔ ለራሴ የመበጀተው በጀት አለኝ። ይሄን ያህል ገንዘብ አወጣለሁ ነው ለዚህ ብዬ አስቀምጣለሁ። ከዛ በኋላ ደግሞ ለዛ ወር እቅድ ያወጣሁት ነው፣ ግን ምን ያህል ነው ደግሞ ያወጣሁት የሚለውን እቅድ ይዛለሁ። ፕላኑን ቼክ አደርገዋለሁ። ኦዲት አደርጋለሁ። ኦዲት ካደረኩኝ በኋላ ምንድነው ማድረገው መሰላችሁ? ለሚቀጥለው ወር እየተዘጋጀው ስለሆነ ያለፈው ወር ለኔ እንደ ዳታ ነው።
ለምሳሌ የአንድ ወር የኔ ወጪ እንበልና 20 ሺህ ብር ነው እንበል። ኦኬ ሶ ወጪ 20 ሺህ ብር ከሆነ ነገር ግን በአሁኑ ወር ያወጣሁት 30 ሺህ ብር ከሆነ then ለሚቀጥለው ወር እቅድን ሳወጣ ለምንድነው ሲጀመር 20 ሺህ ብር ብያቀጂ 30 ሺህ ብር ያወጣሁት ብያ ያለው? ምናልባት ህይወቴ አፕግሬድ አድርጌ ሊሆን ይችላል፣ ላይፍ ስታይል አድጎ ሊሆን ይችላል ነው በዛው ልክ ወጪ ስለሚጨምር ማለት ነው። ስለዚህ ምን አደርጋለሁ? ለሚቀጥለው ወር አሻሽላለሁ ማለት ነው። ከዚህ በኋላ የወር ወጪ ኦር ደግሞ ለራሴ የምሰጠው 25 ሺህ እንበል ኦር ኢቭን 30 ሺህ። ሶ ሌላችሁ የፈለኩት ምንድነው የሚቀጥለን ወር እቅድ ለማውጣት ከፈለጋችሁ ተን ኦዲት ማድረግ አለባችሁ። ይሄን ነገር ባካችሁ አትተኙበት። ውጭ ሀገር የምትኖሩ ሰዎች ስፔሻሊ አሜሪካ ነገር ማውራው ነገር ይገባቸዋል እንደ የብዙዎቻችሁን ህይወት እንደሚያቀልም አውቃለሁ። ሶ የራሳችሁን ገንዘብ ገቢና ወጪው ማመጣጠን አለባችሁ፣ ትራክ ማድረግ አለባችሁ፣ ኦዲት ማድረግ አለባችሁ። ቤዚክሊ ግልጽ ሁኑ፣ ቁጥር እወቁ። ኦኬ ቁጥር እወቁ። ቤተሰብ ያላችሁ ሰዎች ከሆናችሁ የወር ወጪያችሁ ስንት ነው? ዲዩ ኖ ገቢያችሁ ስንት ነው? ላይክ ያንን ነገር ማወቅ አለባችሁ። ሶስተኛው ደግሞ ወንደላጤ ወር ደግሞ ሴተላጤ ከሆናችሁ የወር አላውንስ ይኖራችሁ። ትዝ ይላችኋል ግቢ ተማሪ እያለን ላይክ አይዘር ቤተሰብ ወርኛ የወር አላውንስ የሚባል ነገር አለ አይደለ? ዝም ብሎ ላይክ ለእጃችን 1500 ብር ወር 2000 ብር 3000 ብር ይሰጠናል በደጉ ጊዜ ማለት ነው። ሶ እነዛ የወር ወጪዎች ወር ደግሞ የወር እንደፈለግ እንድናርግ የሚሰጠን ገንዘብ አለ አይደለ? ሶ ልክ እንደዛ አሁንም ለብቻችሁ የምትኖሩ ሰዎች ቤተሰብ የሌላችሁ ሰዎች ማለት ነው ለራሳችሁ ገንዘብን መጥኑና ይሄን ያለው የቀን ወጪ ብላችሁ ያዙ። ለምሳሌ አሁን እኔ የዛሬ አይ ቲንክ ላይክ 5 ወር አካባቢ የማደርገው ምንድነው መሰላችሁ? ዝም ብዬ ሳላቀው ወጪ ይበዛብኝ ነበር። ሶ የሆነ ታይም ላይ ምን አልኩኝ? ከዚህ በኋላ የቀን ወጪ ኤኒቲንግ ላይክ የፈለኩትን ነገር ለማድረግ በቀን 500 ብር ነው ብዬ ለራሴ መድቤ ነበር። ስለዚህ ማለት በቀን ውስጥ 500 ብር አለችኝ እንደፈለኩ ማድረግ እችላለሁ ማለት ነው። አንዳንዴ 100 ብር አጠፋለሁ፣ አንዳንዴ 500 ብር አጠፋለሁ። ግን the point is ከ500 ብር በላይ ግን መሄድ አልችልም። ያንን ነገር ሳደርግ እያንዳንዱ ገንዘቤን ብቻ ሳይሆን ማኔጅ የማደርገው ወጪንም ጭምር ማኔጅ ማድረግ እችላለሁ። እንደ ለራሴ ገደብ እሰጣለሁ ማለት ነው። ስለዚህ ይሄኛው actually specifically ወንደላጤ ኦር ሴተላጤ ለሆናችሁ ሰዎች ነው። ቤዚክሊ ምንም አይነት ቤተሰብ ለሌላችሁ ሰዎች ማለት ነው። አራተኛው ደግሞ ቁጠባ ለምትወዱ ሰዎች አላማ ከሌለው ገንዘብን አትቆጥቡ። አድምጡኝ። ሁልጊዜ እንደምናገረው ሚሊዮን ጊዜ እንደምሰብከው የሀገራችን ገንዘብ እንዴት እያሽቆለቆለ እንደሆነ ሁላችን መቼስ አሁን ላይ ነው ግልጽ ነገር ነው። ኢንፋክት አሁን ላይ እንኳን የኢኮኖሚ ኢንፍሌሽን ከማደጉ በፊት ሁልጊዜኛ እንደምናውቀው በሀገራችን ውስጥ በትንሹ 5 ጊዜ የገንዘብ ኢንፍሌሽን ያጋጥመናል። this is በነገራችን ላይ ኖርማል። I genuinely don't understand እንዴት እስካሁን ሰርቫይቭ እያደረግን እንደሆነ። ግን ገንዘብን ስትቆጥቡ አላማ ከሌለው ገንዘባችሁን ብልና ምስጥ ባለበት ቦታ ማስቀመጥ ማለት ነው። አድምጡኝ። ገንዘብን ሴቭ ስታረጉ አይዘር ቤት ለመግዛት መኪና ለመግዛት ወይ ደግሞ ሴቭ የምታረጉት ገንዘብ ሪከርድን ይዞላችሁ ከመንግስት ገንዘብን ለመበደር ምናምን ካልሆነ በቀር እባካችሁ ሊቭ ኢን ዘ ሞመንት። ማለትም የምትሰሩት ባንክ ቤት ለማጎር አይደለም፣ የምትሰሩት ህይወትን ለመኖር ነው። ሶ አንዳንድ ጊዜ ይሄ እውቀት የሌለው ወይም ኢንቴንሽን የሌለው ቁጠባ ይገላችኋል። ብዙ ሰዎችን አውቃለሁ እድሜ ልካቸውን ቆጥበው አንድም ነገር አላደረጉበትም። ካረጁ በኋላ ያ ገንዘብ ለሐኪም ቤት አለቀ እንጂ ምንም የሚረባ ነገር አለው ነው። ኦፍ ኮርስ ይሄ ነገር ክፉ ነው እያልኩኝ ሳይሆን፣ ነገር ግን በወጣትነት እድሜያቸው ያንን ገንዘብ አሁን መድኃኒት ላይ ከመጨረስ ደህና ምግብ መብላት ይችሉ ነበረ። አይምሯቸውን ከስትረስ ፍሪ ማድረግ ይችሉ ነበረ። ሲምፕል ነገሮችን በማድረግ እድሜያቸውን መጨመር ይችሉ ነበር። ኢቨን ዶ እድሜያቸውን ባይጨምሩም አትሊስት የህይወታቸውን ኳሊቲ መጨመር ይችሉ ነበር። እነዚህ ሰዎች ያላቸው ፎከስ በቃ ምንም ነገር እንትመጣ ኢንቴንሽን የሌለው ቁጠባ ነገር ስለሆነ ያ ነገር ህይወታቸውን እንዴት እንደጎዳው በጣም ብዙ ሰዎች የማስተውለው ነገር ነው። ሰው አራተኛ ቲፕ ምንድነው? አላማ ከሌለው ገንዘብን አትቆጥቡ። አሁንም ደግሞ አለው አላማ ከሌላችሁ ለመግዛት አላማ ከሌላችሁ ነገር ለማድረግ ገንዘቡን ኑሩበት። አትሊስት እኔ ላይክ ያን ያህል ወጪ ያላወጣም ምናምን ካላችሁ ለሰው ስጡ፣ አበድሩ፣ ለቤተክርስቲያን ለግሱ፣ ሰዎችን አግዙ። ኦኬ አትሊስት እንደዛ አድርጉ ነው። አሁን የነገርኳችሁ ቲፖች በጠቅላላ ለአብዛኞቻችሁ ይሰራል። በጣም እርግጠኛ ነኝ የቪዲዮ ለምትመለከቱት 80% ይሰራል። ኖ ዳውት አባውት ኢት። ግን ምናልባት ሌላ እናንተ የምትጠቀሙት ሜተድ ካለ እባካችሁ ኮሜንት ሴክሽን ላይ አስቀምጡት። ምክንያቱም ከናንተ ብዙ ነገር እየተማርኩኝ ስለሆነ ናቱ ሊሚ actually ሌሎች ሰዎች የተማሩበት ስለሆነ እሷን ነገር አስቀምጡልኝ። እኔ ለማግኘት ወይም ደግሞ ከኔ ጋር ዳይሬክትሊ ለመስራት ህይወታችሁ ላይ ማኔጅመንት፣ ታይም ማኔጅመንት ሊሆን ይችላል፣ ገንዘብ ማኔጅመንት ማድረግ ሊሆን ይችላል። በአጠቃላይ ህይወታችሁ ላይ ፕሮዳክቲቭ ለመሆንና ለመለወጥ ካሰባችሁ ከኔ ጋር ዳይሬክትሊ መስራት ትችላላችሁ። እታች ዲስክሪፕሽን ሴክሽን ላይ የመመዝገቢያ ቅጹን አስቀምጥላችኋለሁ። ኦር ደግሞ ጀስት ኢሜል አድርጉልኝ፣ እመልስላችኋለሁ። ህይወታችሁ ላይ ሲሪየስ የሆናችሁ ሰዎች ብቻ ኮንታክት አድርጉኝ።
ሌሎቻችሁ ፕሊዝ ዶንት I can't have that conversation again እባካችሁ ሲሪየስ ከሆናችሁ let me know anyways ይሄንን መሰል ለዛሬ ይዤላችሁ የመጣሁት ኮንቴንት ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ again እመልሳለሁ እስካሁን ካላረጋችሁ ቼክ አድርጉ ሰብስክራይብ ማድረጋችሁን እኔንም ሌሎች ሶሻል ሚዲያ ላይ ማግኘት ትችላላችሁ በሚቀጥለው ቪዲዮ በተለያየ ቶፒክ እንገናኛለን መልካም ጊዜ